አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቅድሚያም የምታደምጡት መረጃ የሚሆነው ጠቅላይ ሚኒስትር አብይ አህመድ ኢራን እየፈጸመች ያለችውን ጥቃት እንደሚያወግዙ አስታወቁ። ጠቅላይ ሚኒስትሩ ከኩዌቱ ልዑል አልጋ ወራሽ ጋር በስልክ ተነጋግረዋል። ከኩዌት ሚዲያዎች እየወጡ ያሉትን መረጃዎች ወደ እናንተ አደርሳለሁ። በሌላ ዜና ደግሞ እስራኤልና አሜሪካ የኢራኑን መንፈሳዊ መሪ አያቶላህ አሊ ካሚኒ መግደላቸው ይታወቃል። ታዲያ እንዲህ ያለን በከፍተኛ ጥበቃ ስር ያለን አንድ የሀገር መሪ መግደል ቀላል አይደለም። ታዲያ እንዴት አሜሪካና እስራኤል አያቶላህ አሊ ካሚኒን ሊገድሉ ቻሉ? ተከታዩን ዘገባ አስደምጣቸዋለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። በቅድሚያ ጠቅላይ ሚኒስትር አብይ አህመድ በኩዌት ሉዓላዊ ግዛት ላይ የተፈጸመውን ጥቃት አወገዙ። ጠቅላይ ሚኒስትር አብይ አህመድ እሁድ ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌቱ ልዑል አልጋ ወራሽ ሳባህ ኻሊድ አል ሐማድ አሳባህ ጋር በስልክ መወያየታቸው ተገልጿል። ጠቅላይ ሚኒስትር አብይ ከኩዌቱ ልዑል አልጋ ወራሽ ጋር ባደረጉት ውይይት በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን የኩዌት የዜና ወኪል ዘግቧል። አብይ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር ጥሰት ነው ማለታቸውን ዘገባው ያመለክታል። ጠቅላይ ሚኒስትር አብይ አህመድ ከልዑል አልጋ ወራሹ ጋር በነበራቸው የስልክ ንግግር ወቅት የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ማውገዛቸው ተገልጿል። ዘገባው እንደሚያመለክተው ጠቅላይ ሚኒስትር አብይ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለውም ተናግረዋል። አብይ ኢትዮጵያ የኩዌት መንግስትና አመራር የሀገሪቱን ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወስደው ማንኛውም እርምጃ ድጋፋቸውን ገልጸዋል ተብሏል። ኢራን በትላንትናው ዕለት በመካከለኛው ምስራቅ በፈጸመችው ጥቃት በኩዌት የአንድ ሰው ህይወት ማለፉ ሲገለጽ፣ ኢራን በበርካታ የመካከለኛው ምስራቅ ሀገራት ላይ ዛሬም ጥቃት እየፈጸመች ነው። በባህሬን፣ ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የኩዌት ልዑል አልጋ ወራሽ ሳባህ ኻሊድ አል ሐማድ አሳባህ ጠቅላይ ሚኒስትር አብይን ስላሳዩት ድጋፍ እንዳመሰገኑም የዜና ወኪሉ አያይዞ ዘግቧል። በሌላ መረጃ ደግሞ እስራኤልና አሜሪካ የኢራኑን መንፈሳዊ መሪ አያቶላህ አሊ ካሚኒ መግደላቸው ይታወቃል። ታዲያ እንዲህ ያለን በከፍተኛ ጥበቃ ስር ያለን አንድ የሀገር መሪ መግደል ቀላል አይደለም። ታዲያ እንዴት አሜሪካና እስራኤል አያቶላህ አሊ ካሚኒን ሊገድሉ ቻሉ? ተከታዩን ዘገባ ላስደምጣችሁ። የኢራኑን ጠቅላይ መሪ አያቶላህ አሊ ካሚኒ የመግደል እርምጃ ብዙዎች እንደሚጠብቁት ድንገት በኩለ ሌሊት የተፈጸመ አይደለም። ከዚያ ይልቅ ማለዳ የሆነ ነገር ነው። ይህ የሆነበት ምክንያት አሜሪካና እስራኤል ከሰዓታት በፊት ቀደም ብሎ እጃቸው ላይ የገባን ወሳኝ የስለላ መረጃ ለመጠቀም መወሰናቸውን ተከትሎ ነው። ለወራት ከፍተኛ የኢራን ባለስልጣናት እስኪሰባሰቡ ድረስ እየጠበቁ የነበረ ሲሆን ቅዳሜ ማለዳ በማዕከላዊ ቴሄራን በሚገኘው ቅጥር ግቢ ውስጥ ካሚኔ እንደሚገኙ ተረዱ። በተመሳሳይ ሰዓት ሌሎች ወታደራዊና የደህንነት ባለስልጣናት ስለሚሰባሰቡበት ስፍራ መረጃም ይደርሳቸዋል። ለወራት አሜሪካና እስራኤል የጠቅላይ መሪውን እንቅስቃሴ ሲከታተሉ ነበር። የተጠቀሙት ስልት ሚስጥራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ ይሰጣል። ካሚኔ ከደህንነት ክትትላችንና እጅግ ውስብስብ ከሆነው የመከታተያ ስርዓታችን ሊያመልጥ አልቻለም ነበር ያሉት ትራምፕ ያኔ። ይህ ገለጻቸው መረጃ የሚያቀብለን ሰው ሊያመለክት ቢችልም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመሆን እድሉም ሰፊ ነው። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅትም እስራኤል ከኢራን የኒውክሌር ፕሮግራም ጋር የተያያዙ ሳይንቲስቶች እንዲሁም ባለስልጣናት ላይ ኢላማ በማድረግ ጥቃት ሰንዝራለች። በዚህ ወቅት የግለሰቦችን እንቅስቃሴ ክትትል ለማድረግ የቴሌኮም እና የተንቀሳቃሽ ስልክ ስርዓቶችን መጠቀሟ ተገልጿል። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸውን ጠባቂዎች እንቅስቃሴን ያካተተ ነው። በረጅም ጊዜ ውስጥ አዋዋላቸውን ለመረዳት
የሚጠቅም ሲሆን ከዚያ በተጨማሪ እንቅስቃሴዎቻቸውንና ተጋላጭ የሚሆኑበትን ቅጽበት ለማግኘትም ያግዛል። ኢራን የበላይ መሪው በጠላቶቿ እይታ ውስጥ መሆናቸውን ትረዳለች። ስለዚህ በእነዚህ ወራቶች ውስጥ ተጋላጭነቶችን መለየትና መፍትሄ መስጠት አለመቻሏ ለኢራን ደህንነትና ጸረ ስለላ ከፍተኛ ውድቀትም ነው። ወይንም ደግሞ እስራኤልና አሜሪካ አዳዲስ የመከታተያ መንገዶችን ለማግኘት ዘዴዎቻቸውን በፍጥነት መቀየር እንደሚችሉ ይጠቁማል። አሊያም ኢራናውያን በቀን ብርሃን የሚሰነዘር ጥቃት አነስተኛ መሆኑን አስልተውም ሊሆን ይችላል። ኒውዮርክ ታይምስ እንደዘገበው አሊ ካሚኒን ለመግደል በተወሰደው እርምጃ መረጃው የተገኘው ከሲአይኤ ቢሆንም ጥቃቱን እስራኤል እንድትፈጽም ተላልፎ ተሰጥቷታል። እስካሁን እየሆኑ ያሉ ነገሮች እንደሚያሳዩት በእስራኤልና በአሜሪካ መካከል ግልጽ የሆነ የሥራ ክፍፍል መኖሩ ነው። እስራኤል የኢራን ባለስልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎች ላይ ታተኩራለች። በዚህም የተነሳ የእስራኤል የስለላ ተቋም የከፍተኛ መሪውንና የሌሎች ባለስልጣናትን እንቅስቃሴ በተመለከተ አስቀድሞ መረጃ በማቀበል የረጅም ርቀት ሚሳኤሎችን የሚተኩሱ ጀቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣትም ችሏል። ስለዚህ አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን እድል ለመጠቀም ሁለቱም ሀገራት በጥምረት ተንቀሳቅሰዋል። የእስራኤል የጦር አውሮፕላኖች ቴህራን ለመድረስ 2 ሰዓታት ያህል ሊፈጅባቸው ይችላል። ነገር ግን ከምን ያህል ርቀት ላይ ሚሳኤሎቻቸውን እንደተኮሱ ግልጽ አይደለም። ውሳኔው ሲወሰድ የእስራኤል ጀቶች በአካባቢው ሰዓት አቆጣጠር 9 ሰዓት ከ40 አካባቢ 30 ቦምቦችን ተጠቅመው ጥቃት መፈጸማቸው ተዘግቧል። ይህም ምናልባት የበላይ ኃላፊው በቅጥር ግቢ ውስጥ በሚገኝ ከምድር በታች የተቆፈረ ዋሻ ውስጥ ተደብቀው ሊሆን ስለሚችልም ነው። በርካታ ሚሳኤሎችን በመተኮስ ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀን ኢላማ ለማግኘት እንደሆነም ይታመናል። በኢራን ዋና ከተማ ላይ ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል አንዱ የፕሬዝዳንቱ ማሱድ ፔዜሽኪያን ቢሮ ሲሆን በኋላ ላይ መግለጫ በማውጣት ደህና መሆናቸው ተናግረዋል። የኢራን የመከላከያ ምክር ቤት ጸሐፊ አሊ ሻምካኒ፣ የመከላከያ ሚኒስትሩ ብርጋዴር ጀነራል አዚዝ ናስርዛዴህ እናም የኢራን ርጂክ አዛዥ ጀነራል መሐመድ ፓኩርን ጨምሮ 3 ከፍተኛ የኢራን መከላከያ ባለስልጣናት መገደላቸውን የኢራን መንግስት ተረጋግጧል። የጦር ጀቶቹ ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው በተሰባሰቡበት በፍሎሪዳ ማር አላጎ እኩለ ሌሊት ነበር። የኢራን የበላይ መሪ መገደላቸውን ለማረጋገጥ ሰዓታት ይፈጅ ነበር። ኢራን ይህ ሊሆን እንደሚችል በማወቅ ተዘጋጅታበታለች። ለካሚኒ ብቻ ሳይሆን ለሌሎች ሀገሪቱ ከፍተኛ ባለስልጣናትም ጭምር ተተኪዎችን ለማዘጋጀት እቅድ መኖሩ የሚወጡ ዘገባዎች አሳይተዋል። በዚህም የተነሳ የበላይ መሪው ግድያ ለዚህ ግጭት ምን ማለት እንደሆነም እስካሁን ግልጽ አይደለም። ክቡራን አድማጮች ለሰዓቱ ያስኩላችሁ መረጃ ይህንን ይመስላል። ሰብስክራይብ በማድረግ የደወል ምልክቱን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን በፍጥነት ማግኘት ትችላላችሁ። ከጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።